ግን ምን እያረግሽ ነው? ቆይ እስከ መቼ ነው ስሜትሽን አምቀሽ ለመቆየት የወሰንሽው? ስለምን ስሜት ነው የምታወሪው? አሁንም እኮ ስታየው እንዴት ስትሆኝ እንደነበረ በደንብ አይቼሻለሁ። ይሄ እኮ ማንኛውም ሰው ሊሰማው የሚችል ስሜት እኮ ነው። በቅርቡ ሊጋቡ እንደሆነ አታውቅም እንዴ? አስመጣል። ቆይ አንቺ ለዳግም ነው ለናሆም ነው እየተጨነቅሽ ያለሽው? እውነተኛው ልጅሽ ዳግም ብቻ ነው። ሚስቱን ዲቃላ ዳጊ ምን ሆነሃል? እንዴት በእኔ ፊት እንደዚህ አይነት ቃል ትጠቀማለህ? እስኪ እንዴት ነው ልታገባ የደረሰች የልጁን እጮኛ ለማማገጥ የሞከረ እንደዚህ አይነት ፊት የሚያሳየው? ብሬም ስልኬም የለም። ጩና ወይኔ ኑሐሚንም በስተመጨረሻ ፋንቱ የናሆም እናት እንደሆነች ደርሳበታለች። እስከ መቼ ስሜትሽን አምቀሽ ትቀመጫለች? ስለዚህ እውነቱን ሀቁን ንገሪው በማለት እንግዲህ ለፋንቱ እየነገረቻት ትገኛለች። ፋንቱ በሌላ በኩል እጅጉን በጣም እንደፈራሽና እንደደነገጣሽ እንዲሁም ደግሞ ልጇ የሆነ አይነት ስሜት እንደተሰማትና በዛ ምክንያትም እያነባሽ እያለቀሰሽ እንደሆነች ነበረ ለኑሐሚን ለማሳመን ሞክራ የነበረ ማለት ነው። በሌላ በኩል አቶ ለይኩንና ወይዘሮ ዝናሽ በጥያቄ እያፋጠጧት ነው የሚገኘው። ምክንያቱም ናሆም እጅጉን ተናዶና ተበሳጭቶ ወይዘሮ ዝናሽን አንቺ የምታደዩ ለልጅሽ ነው፣ ልጅሽ ሚስቴን እንግዲህ ወደፊት ሚስቴን እያማለላት አንቺ ደግሞ ተው ብለሽ እሱን እንደመቆጣት እና እንደማስቆም አንቺ ግን የልብ ልብ ሰጠሽው በማለት እንግዲህ ለዝኑ ሲነግራት ዝኑም በዚህ ስሜታዊ በመሆን ናሆምን የጥፊ መትታው ነበረ። ታዲያ ፈንቱም በዚህ ሰዓት እጅግ የእናትነት ፍቅር በመንሰፍሰፍ ናሆምን ልጅ የብላ ልታቅፈውላ ቀርባ ነበረ። ነገር ግን አቶ ለይኩን ከናሆም ላይ አሁንም አይንሽን ታፈጫለሽ፣ ምንድነው ችግሩ? ማነሽ? ቤተሰቦች እነማን ናቸው? በማለት እንግዲህ በጥያቄ እያፋጠጧት ይገኛሉ። ዳግምን በበኩሉ ልቤን መቆጣጠር አልቻልኩም፣ ልቤ ከአቅሜ በላይ ሆኖብኛል። እኔ ቃየል ነኝ፣ በወንድሜ ላይ የምቀናና ወንድሜን የማሳድድ እንደገና ደግሞ የወንድሜን ጮኛ የምመኝ በማለት ራሱን እየወቀሰ ቢገኝም ነገር ግን ከዚህ ስህተቱና ከዚህ ጥፋቱ እንዲመለስ ለአንዴና ለመጨረሻ እንዲወጣ አቶ ለይኩን በበኩሉ ሚስት አዘጋጅቼ ላምጣለና እንዲሁም ደግሞ ከናሆም ጋር አብሬ ለሁለት ልዳራችሁ በማለት እንግዲህ ጥያቄ አቅርቦለት ይገኛል። ነገር ግን ኑሐሚንን እንግዲህ አቶ ለይኩን ፈልጎ እንዳመጣለትና መጀመሪያም ላይ ናሆም ወዷት እንዳልነበረ እየተናገረ ነበር። ታዲያ ዳግምም ቀንደኛ ጠላቴ ለካ አንተ ነበርክ በማለት አሁን ላይ ሌላ ነገር ውስጥ የገባ ይመስላል። በሌላ በኩል አምራን ሻሽ ተሰርታለች። ጭኑ ገንዘቧን ያላትን ነገር ሙጭልፍ አድርጋ ይዛባት ሄዳለች። ታዲያ አሁን ላይ አምራን ወደ ቀድሞ ማንነቷ የተመለሰች ይመስላል። በዚህ ጉዳይ ላይ ታዲያ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አምራንን በስተመጨረሻ ሻሽ የተሰርታ ወይዘሮ ዝናሽም ከእስር ቤት ስትወጣ አምራን ለጊዜው መቋቋሚያና እንዲሁም ደግሞ የምታርፍበት ቤት እንድታዘጋጅ ነበረ ገንዘቡን የሰጠሻት። ታዲያ ጭኑን በሰዓቱ አምራን ጠቀም ያለ ገንዘብ ሊኖራት እንደሚችል አስባ ነበረ። ምክንያቱም ደግሞ እስር ቤት እያሉ ከቀናት በኋላ ምን የሌለውን ነበረ፣ ግን ደግሞ ጠማማው ድል አመቶ ከዚህ ጋር ዘፈዘፈኝ በማለት እንግዲህ አምራን ተናግራ ስለነበር ይህን ነገር ደግሞ ማወቅ አለብኝ ብላ ከንክኗት ነበረ። ታዲያ ምንድነው ያደረገችው? ራሄል ጋር በመሄድ ስለ አምራን ጠይቃ ነበረ። እንግዲህ ራሄልም ምንም ይሄ ነገር ይፈጠራል ብላ ስላላሰበች ኤርሚያስ ፍቅረኛዋ እንደነበረ የአምራን እሱም ደግሞ እዚህ ቤት ሲያያት በጣም እንደጨውባትና ወጥቶ እንደ ጣላትም ጭምር ነበረ እንግዲህ እየተናገረች የነበረው። ታዲያ ራሄል ቀጥታ አምራንን ፍለጋ ነበረ ጉዞዋን የጀመረችው። አምራንም ይሄ ነገር ይፈጠርብኛል ማለት ጭኑ እንደዚህ ሻሽ ትሰራኛለች ብላ አላሰበችም። አምራን እውነት ለመናገር ከድሮ ማንነቷ ተመልሳ አሁን ላይ በጣም መልካምና አዛኝ ልብ ያላት ይመስል ነበረ። ታዲያ ምንድን ነው ያደረገችው? ከእስር ቤት ያስወጣች ሴትዮ እኮ የተወሰነ ገንዘብ ሰጥታኝ ነበረ ለጊዜው ራሴን የሚያቆይና እንዲሁም ደግሞ
ቤት ተከራይቼ መቆየት ፈልጋለሁ በማለት እንግዲህ ለጭኑ እያማከረቻትና ቤት እንድትፈልግላትም ጭምር ነበረ እንግዲህ እንደ ጓደኛም እንደ እህትም ስታማከራት የነበረው። ጭኑን በዚህ ሰዓት አገኘውሽ፣ በቃ ዛሬ ይበላል ነበረ ያለችው። ታዲያ ምንድን ያደረገችው መጠጥ ጋብዢ ስላለቻት መጠጥ ልትጋብዛት እንግዲህ እየሄደች ሳለ ነው እየሰረቀቻት። የሚገርመው ነገር መጠጡን ከመጠጣቷ በፊት ነው አምራን እየተዘረፈችው። ግን ደግሞ አምራን የነቃችው መቼ ነው? መጠጡን ጠጣ ገንዘቡን ልትከፍል ስትል ነበረ የነቃችው። ክፉና ውሬ ሰው ሳለው ማንም ሰው አታለይም ወይም ደግሞ ደፍሮኝ አያውቅም ነበረ። መልካምነት በዚህ ደረጃ ዋጋ የሚያስከፍል ከሆነ መልካምነት ጥንቅር ብሎ ይቅር ያለችም ትመስላለች አምራን። እውነት ለመናገር በጣም ያሳዝናል። ታዲያ አቶ ሌኩን አሁን ላይ በጣም ግራ ስለገባው እነዚህ ሁለት ወንድም ታማቾች ቀጣይ ምን ሊፈጠር ይችላል የሚለው ነገር በጣም ግራ አጋብቶታል። ታዲያ ለዳግምም ሌላ ሚስት አምጥቼ ከናሆም ጋር አብሬ ልዳራችሁ የሚል ጥያቄን እንግዲህ አቅርቦለት ነበረ። ዳግም ግን በበኩሉ በፍጹም ይሄን ነገር እንደማይቀበልና እሱ ደግሞ ቃይል እንደሆነ በወንድሙ ላይ የሚቀና በወንድሙ ላይ አሁን ላይ የተነሳሳና እንዲሁም ደግሞ እኔ ዲቃላ ነኝ የሚስት ልጅ ነኝ፣ ስለዚህ እኔ ደግሞ የምባለው ዲቃላ ነኝ፣ በዛ ላይ ደግሞ በወንድሜ ላይ ተነሳስቼ የወንድሜ ንጮኛ የኔ ካልሆነች ብዬ ሞቼ እገኛለሁ የሚል ማረባና ማልጠቅም ሰው ነኝ በማለት እንግዲህ ለአቶ ሌኩን ቢናገርም አቶ ሌኩን ግን ይህን ነገር በጣም ነበር ያበሳጨው። በጣም ነው የተናደደው። እውነት ለመናገር ኑሐሚንን እኔ ነበረ ለናሆም የመረጥኩለት። ምክንያቱም ናሆም መጀመሪያ እንዳያትም በፍጹም አልወደዳትም ነበረ። ነገር ግን አሁን ላይ እንደምታየው በፍቅር ክንፍ ብሎ ሊጋቡ አሁን ላይ ዝግጅት ናቸው በማለት እንግዲህ ሲነግረውም ለካ ቀንደኛ ጠላቴ አንዱ አንተ ነህ በማለት ዳግም ሌላ ነገር እያሰበ ይመስላል። በሌላ በኩል እንግዲህ አቶ ሰንበታ ልጄ በፍጹም መጎዳት የለበትም፣ ኑሐሚንን ማግባት አለበት፣ ናሆምን እንደምንም ብለሽ ልታስቆሚው ይገባል እያለ ይገኛል። እንዲያውም እኮ ትክክለኛ ልጅሽ ዳግም እንጂ ናሆም አይደለም። ስለዚህ ናሆም ማለት ዳግም ደግሞ በፍጹም በምንም ሁኔታ እንዲጎዳብኝ አልፈልግም። በዛ ላይ ደግሞ የኔ ውለታ እንዳለባቸው መርሳት የለባቸውም ነበረ እንግዲህ ስላት የነበረ ለዝኑ። ዝኑም በሰዓቱ በጣም ነው የተናደደች። እውነትም እዚህ መምጣቴ በጣም ትልቅ ጥፋት ነበረ። እኔ እኮ እዚህ ስመጣ ላመሰግንህና እንዲሁም ደግሞ ስለ ዳግምን እንድታስቆመው ልነግርህ ነበር የመጣሁት። ምክንያቱም ኑሐሚንና ናሆም ሊጋቡ ቀናት ብቻ ነው የቀራቸው። ስለዚህ ከሷ ነጥቄ ደግሞ ማለት ከናሆም ነጥቄ ከዳግም ጋር ልድራቸው በፍጹም አልችልም። እኔ ብፈልግ እንኳን ኑሐሚን አትፈልግም። በዛ ላይ ደግሞ ናሆም ማለት ደረቅ ጡቴን አጥብቼ ያሳደግኩት በጣም የመሳሳለትና የምወደው ልጄ ነው። ይህን ነገር ከአእምሮህ ብታወጣው ይሻላል ብለው ነበረ ሰንበታን ማለት ነው። እንግዲህ ለዛም ነበረ ናሆም ተናዶና ተበሳጭቶ ዳግምን ሊገጨው ነበረ። ከዛም እንግዲህ በጣም ስሜታዊ ስለሆነ መቶ ምን ብሏል እንግዲህ አቶ ላይኩንና ወይዘሮ ዝናሽን እንዴ ለምንድን ነው ዳግምን የማትቆጡት? ቆይ አንቺ እናቱ ስለሆንሽ ነው የማትቆጩ? ወይም ደግሞ የወንድሙን ሚስት እያማገጠ እንዴት እንደሚያደርገው በፍጹም ልታይ አትሻልሽም? እንዴት ነው ይሄን ነገር እያየሽ ዝም ያልሽው? እንዴት አታስቆሚውን? በማለት እንግዲህ ለዝኑ በጣም እየጮባት ነበረ። ታዲያ ዝኑ በጣም ነበረ የተከፋችው። ታዲያ እሱ ልጅ ስለሆነ ነው ብሎ ስለተናገራት ስሜቷን መቆጣጠር ስላልቻለች የጥፊ ነበር የመታችው። ታዲያ በዚህ ሰዓትም የጥፊ ስትመታው ፈንቱ ራሷን መቆጣጠር አልቻለችም። ምክንያቱም ልጇ እያነባና የጥፊ ሲመታ ማየት ስላልቻላት እንግዲህ በስስት በማየት ናሆምን ልታቅፈውላ ፈልጋ ነበረ። ነገር ግን እዛ ጋር አቶ ሌኩንና ወይዘሮ ዝኑ የተቀመጡት ፈንቱን ለማፋጠጥ ነበረ። ቆይ ቤተሰቦች እነማን ናቸው? የት ነሽ? ከየት ነው የመጣችው? የሚለውን ነገር ጥያቄ እየጠየቋት እያለ ነበረ እንግዲህ ናሆም ሳት ለብሶ ሳት ጎርሶ የመጣው። በዛ ላይ ደግሞ የጥፊ ስትመታው በፍጹም አላስቻላትም። የእናትነት ልብ እንግዲህ ምን ያህል እንሰፍሰፍ እንደሆነ ታውቁታላችሁ። ታዲያ በስስት ነበረ ማቀፍ የፈለገችው። አቶ ሌኩንም በትኩረት ሲያየት ስለነበረ ናሆምን እንዴት በትኩረት ስታዩ እንደነበረ አውቅ ያለው ገብቶኛል። ግን ደግሞ አንቺ ሴትዮ ቆይ ማነሽ ምንድነሽ የሚለውን ነገር እየጠየቀ እያፋጠጣት ነበረ። አረ እኔ እንዴ በቃ የሆነ ነገር ጥጃለሁ ምናምን ብላ አለባብሳ ነበረ ያለፈችው። ምክንያቱም ምንም አይነት መልስ መመለስ አልቻለሽም። በሰዓቱ በስስት በቃ አብራ ውላ ልታለቅስ ነበረ የፈለገችው። ታዲያ አቶ ሌኩን አሁን ላይ ይቺ ሴትዮ መሀልማ የሆነ ነገር አለ፣ እኔ ልደርስበት አልቻልኩም፣ ግን የሆነ ቀን ደርስበታለሁ። ግን ደግሞ አሁን ላይ ልጄ ግዴታ ታከማ መዳን አለባት መጀመሪያ፣ ከዚያም በኋላ ግን እደረስኩበት ግን እኔን አያደርገኝ እያለ ነው የሚገኘው። ግን የእውነት ለመናገር
እቺ ሴትዮ የናሆም እናት ልትሆን እንደምትችል ጠርጥሯል፣ ገምቷል። ግን ደግሞ በግልጽ አለመናገሯ ልትነግረው አለመፈለጓ ይህ ነገር እየከነከነው ነው የሚገኘው። የሆነ ከጀርባዋ ሌላ ነገር ሴራ ይኖር ይሆን የሚል ነገር ነው ያለው። እሷ ግን እውነት ለመናገር ምንም አይነት ሴራ ወይም ደግሞ ተንኮል ኑሯ ሳይሆን ከዛ ቤት ስትገባ እንግዲህ የእነ አቶ ሌኩን ቤት መሆኑን አላወቀችም። አጋጣሚ ነበረ የገባችው። ግን ደግሞ ልጇ ስታገኘው እጅግ በጣም በደስታ ተውጣለች። ይህን እውነታውን ሀቁን ደግሞ ግን መናገር ነበረባት ብዬ ነው የማስበው። ታዲያ ሰንብት አሁን ላይ ይህን ፍቅር ነው ለማበላሸት እየሞከረ ያለው። ይህን ቤተሰብ ለመበተን ያለ ይመስላል። እንግዲህ ከናሆም ነጥቀሽ ለእኔ ልጅ አጋቢልኝ ማለት ምን ማለት ነው? አሁን በጣም ትልቅ ራስ ወዳድነት ነው ብዬ ነው ማስበው። ታዲያ ዝኑ ምንድን ነው ያለሽው? ድሮም ራስ ወዳድ እንደሆንክ አንተ አውቅ ነበረ። ምክንያቱም ከአቶ ላይኩንን እወደዋለሁ አፈቅረዋለሁ እያለች ግን ደግሞ እሱ ሙጭጭ ብሎ እኔን ካልወደድሽ እኔ ስለምወድሽ ብቻ አንቺ ጋር መኖር እፈልጋለሁ ብሎ ሙጭጭ ብሎ ሲያስጨንቃትና ሲያስቸግራት ነበረ እንግዲህ እንደምናውቀው ማለት ነው። አሁንም ደግሞ ዳግም ያንኑ እየደገመ ያለ። ታዲያ ምንድን ነው ያለችው? አባትና ልጅ ተመሳሳይ ናችሁ። በቃ ሁላችሁ ድርጊታችሁ ተመሳሳይ ነው። በቃ ከወደዳችሁ እናንተ ስለወደዳችሁ ብቻ ሁሉ ነገር መሆን የሚችል ይመስላችኋል። ግን ደግሞ የሁለተኛው ወገን ስሜት የሚባል ነገር አለ፣ ፍቅር የሚባል ነገር አለ። ሌላኛው ወገን ካላወደዳችሁና ካላፈቀራችሁ እንዴት ነው ያን ሰው እናንተ ስለወደዳችሁት ብቻ እናንተ ጋር መኖር የሚችለው እያለች እየጠየቀችው ነበር። እሱም ደግሞ በእኛ ቤት ፍቅር በጣም ትልቅ ዋጋ አለው፣ ከወደድን ወደድን ነው። ስለዚህ ዳግም ደግሞ በጣም ልህኛና እንዲሁም ደግሞ ለሚወደውና ለሚፈልገው ነገር እስከምን ድረስ እንደሚሄድ ጠንቅቀሽ ማወቅ አለብሽ። ዝኑ ሌላ ነገር ከመፈጠሩ በፊት ቶሎ ናሆምን ማስቆም መቻል አለብሽ። ናሆም ተወልዶ ያደገበት አካባቢ ስለሆነ ሌላ ጮኛ ፈልጎ ማግኘት አያቅተውም። ነገር ግን ኑሐሚንን አሁን ላይ በደንብ የማስጠነቅቅሽ ነገር ኑሐሚንን እንዲተውለትና ኑሐሚንና ዳጊ እንዲጋቡ ፈልጋለሁ ነው እያለ ያለው። እውነት በጣም የሚያሳዝን ነገር ነው። ዝኑ በጣም ተናዳበት ነበር። እንግዲህ የሄደችው ምንም ሁኔታ ቢኖርባቸው እንኳን ግን ደግሞ ይህ ውስጥ ማለት ይህ ነገር ከድርድር የሚገባ ነገር አይደለም። ምክንያቱም ኑሐሚንና ናሆም እፍ ያለ ፍቅር ውስጥ በጣም ይዋደዳሉ፣ ይፋቀራሉ። ሊጋቡ ቀናት የቀራቸው ሰዎች እንዴት ነው የሚያስቡት? ታዲያ ሰንበታውን በሰዓቱ ታዲያ ዳግምን ከዚህ መጥቶ ነበረ ብሏት ነበር ለዝኑ። ለዳግም ያለው ኑሐሚንን ማስቆም አለብህ አግባት አላለውም። በእርግጥ ያለው ምንድን ነው? በቃ አምነ መቀበል አለብህ ነገር። በእርግጥ እኔም እናትህን እንደዚህ ሳስጨንቃትና ሳስቸግራት ነበረ። አንተም ደግሞ የኔ ተመሳሳይ ነው የገጠመ። ግን ይህን ነገር አምነ ብትቀበል ይሻላል። ካልሆነ ግን የከፋ ነገር ነው የሚመጣው። ልክ እሱ እንግዲህ እስከ ሞት ድረስ ደርሶ እንደነበረው ማለት ነው። ይህ ነገር በጊዜ ካላስቆሙት ከባድ መዘዝ ይዞባቸው እንደሚመጣ ምንም ጥርጥር የለውም። ታዲያ ኑሐሚንም እንግዲህ ፈንቱ ናሆምን በስስት የምታይበት መንገድ እጅጉን በጣም ግራ ስለገባትና እንዴት ነው እያየሽው ያለ ከምን ተነስታ ነው የሚለው ነገር በጣም ስለከነከናት እውነቱንና ሀቁን ለማወቅ ናሆምን ፈንቱን ቀፋት ብላው ነበረ። ታዲያ ፈንቱም ናሆም ሲያቅፋት በስስትና እንዲሁም ደግሞ በእንባ እየተራጨች ነበረ ሙጭጭ አድርጋ ያዘችው። ታዲያ ናሆምም ግራ ገብቶት ነበረ። እስከ መቼ ነው ተቃቅፈን የምንቆይ የሚልም ጥያቄ አንስቶ ነበር። ታዲያ ፈንቱ ኑሐሚንን ቆይ ኑሐሚን ምን እየሆንሽ ነው? ምን ማድረግሽ ነው ነበር ያለቻት። ታዲያ ኑሐሚን እስከ መቼ ነው ስሜትሽን ደብቀሽ የምትቀመጪው? ለምንድን ነው አውጥተሽ ሁሉንም ነገር የማትናገሪው? ከዚህም ጀርባ ያለው ነገር ምንድን ነው? እስኪ እውነታውን ሀቁን ንገሪ በማለት ኑሐሚን አሁን ሬዲ የናሆም እናት እንደሆነች ፈንቱ አውቃለች። ታዲያ ይህን ነገር ስጠይቃት ፈንቱም ልጄ የሚመስል አይነት ስለተሰማኝ ነው እንደዚህ ማለቅስና ማነባው። አንቺ ደግሞ እናት እስካልሆንሽ ድረስ በፍጹም ሊገባሽ አይችልም። ስለዚህ ኑሐሚን እባክሽ ተይ ነበር እንግዲህ ያለችው። ምክንያቱም ይህን ጥያቄ አሁን ላይ መመለስ አልችልም ብላ ደብቃለች። ግን መቼ ይፋ ልታደርግ እንደፈለገች ግን በፍጹም አይታወቅም። አቶ ሌኩን በበኩሉ ይህን ነገር እደርስበታለሁ ብቻ ልጄ ታክማ ትዳን እንጂ ሁሉንም ነገር እደርስበታለሁ ብለዋል ማለት ነው። ታዲያ አሁን ላይ ዳግም ይህን ነገር በፍጹም አምኜ መቀበል አልችልም፣ እንደገና ደግሞ ሌላ ሴትም አልፈልግም፣ አላገባም ነው እያለ የሚገኘው። ይህ ነገር በጣም ከባድ መዘዝ ያመጣል ብዬ ነው ማስበው። ይህ ነገር በጣም አስቸጋሪ ነው። ታዲያ ያለኝ አማራጭ ከዚህ አካባቢ ወይም ደግሞ ከዚህ
ለቆ መሄድ ነው እያለ ይገኛል ዳግም። እውነት ቢሄድ በጣም መልካም ነው ብዬ አስባለሁ። ምክንያቱም ከአይን የራቀ ከልብ ይርቃል የሚባለው ነገር አለና ምናልባት ርቆ ሲቆይ ብዙ ነገር መርሳት ይችላል ብዬ አስባለሁ። እንግዲህ ዝኑ በበኩሏ ኑሐሚንን እያወጣጣሻት ነበረ። ምክንያቱም ዳግም ከምን ተነስቶ ነው አንቺን እንደዚህ ሊሆንልሽ የቻለው? ማለት ከናሁም ጋር ከመገናኛችሁ በፊት የሆነ ፊት አሳይተሽው ነበረ የሚል ጥያቄም እንግዲህ ግራ ስለገባት እየጠየቀሻት ነበረ። ታዲያ ኑሐሚንን በዚህ ጉዳይ ላይ መጠየቋ በራሱ በጣም ነበር ያበሳጫት። ምክንያቱም እኔ እኮ ዳግም እኔን በጣም ብዙ ነገር ያስቸግረኛል፣ ግን ደግሞ ናሆም እንዳይሰማ እያልኩ ይደብቃለሁ። ክፍለ ሀገር ሄዶ እንኳን እንቅልፍ ነስቶ የነበረ በየሴከንዱ ነው የሚደውልልኝ። እኔ ደግሞ የወንድምህ ብቻና ብቻ ነው የባክተ ወይም ብዬ ብዙ ነገር ለምኘው ነበረ። ነገር ግን ይህን ነገር ማስቆም አለባችሁ እያለች ኑሐሚን ራሷ ስጋቷንና ፍርሃቷን ለዝኑ እየተናገረች ነው የምትገኘው። ታዲያ ይህ ነገር ምን የሚፈጠር ይመስላችኋል? ወደየት የሚያመራ ይመስላችኋል? እኔ ዳግም ልክ እንደ አባቱ እጣ ይደርሰዋል ብዬ ነው ማስበው። በጊዜ ማስቆም ካልቻሉ ይህ ነገር እያደገ ከሄደ ናሆምም እንደምናውቀው እንግዲህ በጣም ስሜታዊ ነው። በስሜት ተነሳስቶ ምንም ነገር ሊያደርግ ይችላል። እንግዲህ በመኪና ራሱ ሊገጨው ሁላ ነበረ እንግዲህ ያሰበው። ተወዳጆች ለዛሬ ይዤላቸው የመጣሁት ኑሐሚን ድራማ ይህን ይመስል ነበር። በቀጣይ ፓርት እስክንገናኝ መልካም ጊዜ፣ መልካም ቆይታ። ባይ ባይ ተወዳጆች፣ እወዳቸዋለሁ።